ብዙዎቻችን መልእክተኛውን እናቀዋለን የማያቀዋለ ብዬ አላስብም። እዚህ ሶሻል ሚዲያ ላይ በመልካም ስራዎቹ እናቀዋለን። መልእክተኛው ሰሞኑን በተፈጠረበት ነገር ፊቱን ለማሳየት ተገዷል። እናም ስለሱ የተጻፈ ጽሑፍ አየሁና ለእናንተ ላካፍላችሁ ወደድኩኝ። እውነትም እሱን የሚገልጸው ቃል ነውና ላካፍላችሁ። መልእክተኛው ሲመሰገን መደበቅ፣ ሲወቀስ ደግሞ መገለጥ። ሁላችንም ስንመሰገንና ስራችን ሲሞካችልን በደስታ እንጦፋለን። አጠፋን ተብለን ስንወቀስ ግን ለመደባበቅ እንሽለኮለካለን። እንኳን በአደባባይ ይቅርና በልብ ወዳጆቻችን ፊት እንኳን ጥፋተኛ የመባል ስሜቱ ስለሚረብሸን ያጠፋነውን ጥፋት ሳይቀር እንሸመጥጣለን። የመልእክተኛው ሳን ግን ለ5 ዓመታት ሙሉ በበጎ ስራው እየተመሰገነ ሁሉም ሲያሞካሸው ራሱን ሳያሳይ ስራውን ብቻ እያሳየ ኖሯል። በተሳሳተ ሳቤ ያለ ስሙ ስም ያለ ግብሩ ግብር ተሰጥቶት ሲወቀስ ግን ለሙገሳ ጊዜ የደበቀውን ማንነቱን በመግለጥ ልጅ እኮ ነኝ ብሎ ለወቀሳ ጊዜ ራሱን አሳወቀ። ይህ በእኛ ጊዜ የሚገርም ነው። ስትመሰገን ተደብቀህ ኑረህ ስትወቀስ ብቅ ብለህ መታየቱ እጅጉን ገራሚ ነው። ያ በጎ ስራ የብዙ ችግረኞችን ሀዘን የሚያስወግድ ስለነበር ብትቀጥል የሚል ምኞት ቢኖርኝም እስካሁን ላደረከው ብዙ በጎ ስራዎች እያመሰገንን ከዚህ በላይ ግን ቀጥል ብለን አንተን የመናገርና የመምከር ሞራሉም አይኖረንም። መልእክተኛው እናመሰግናለን ሰን ይላልና ስለ መልእክተኛው ያው ብዙዎቻችን እንዳልኳችሁ እናቀዋለን። ጀርባውን ሰጥቶ ብዙ መልካም ስራዎችን እየሰራ የሚገኝ ድንቅ ወጣት ነው። እንደነዚህ አይነት ሰዎች መልካም ስራን የሚሰሩ ማንነታቸውን ሳያሳዩ ብዙ እንባን የጠረጉ ብዙ ሰዎች አሉ። ሶሻል ሚዲያ ነውና ብዙ የሚያደናቅፉ ነገሮች ይኖራሉ። መልእክተኛው በርታ፣ ከዚህ በላይ ብዙ ነገር እንጠብቃለን። አንተ የምስኪኖችን እንባ ጠራጊ